የዓለማችን ከበርቴ የሀገራት መሪዎች በዓለማችን ውስጥ ከሚገኙ 50 የሀገራት መሪዎች አሁን በስልጣን ላይ ያሉ ከስልጣናቸው የተነሱ ወይም የሞቱ ጥቂት ፕሬዝዳንቶችና ጠቅላይ ሚኒስትሮች ከፍ ያለ የሀብት መጠን ያላቸውና የነበራቸውን ከቪዲዮ ላይ በመነሳት ከዚህ በታች በዝርዝር እናቀርባለን። ከአፍሪካ አንድ ሚዋይ ኪባኪ የሀብት መጠን $50 ሚሊዮን፣ ሀገር ኬንያ አሁን በስልጣን ላይ የሌሉ። 2 ቻርልስ ቴለር የሀብት መጠን $56 ሚሊዮን፣ ሀገር ላይቤሪያ አሁን በስልጣን ላይ የሌሉ። ኢዲ አሚን $100 ሚሊዮን፣ ዩጋንዳ አሁን በስልጣን ላይ የሌሉ። ኦማር አልባሽር $1 ቢሊዮን፣ ሱዳን አሁን በስልጣን ላይ የሌሉ። መለስ ዜናዊ $3 ቢሊዮን፣ ኢትዮጵያ አሁን በስልጣን ላይ የሌሉ። ሽሪል ራማፎዛ $450 ሚሊዮን፣ ደቡብ አፍሪካ አሁን በስልጣን ላይ የሚገኙ። ኡሁሩ ኬንያታ $500 ሚሊዮን፣ ኬንያ አሁን በስልጣን ላይ የሌሉ። ፖል ካጋሜ $500 ሚሊዮን፣ ሩዋንዳ አሁን በስልጣን ላይ ያሉ። ከአሜሪካ አንድ ጆርጅ ቡሽ $25 ሚሊዮን፣ አሜሪካ አሁን በስልጣን ላይ የሌሉ። 2 ባራክ ኦባማ $70 ሚሊዮን፣ አሜሪካ አሁን በስልጣን ላይ የሌሉ። 3 ቢል ክሊንተን $120 ሚሊዮን፣ አሜሪካ አሁን በስልጣን ላይ የሌሉ። 4 ጆን ኤፍ ኬኔዲ $100 ሚሊዮን፣ አሜሪካ አሁን በስልጣን ላይ የሌሉ። 5 ዶናልድ ትራምፕ $8 ቢሊዮን፣ አሜሪካ አሁን በስልጣን ላይ ያሉ። አውሮፓ 1 ዴቪድ ካሜሮን $50 ሚሊዮን፣ እንግሊዝ አሁን በስልጣን ላይ የሌሉ። 2 ቶኒ ብሌር $60 ሚሊዮን፣ እንግሊዝ አሁን በስልጣን ላይ የሌሉ። 3 ሪሺ ሱናክ $800 ሚሊዮን፣ እንግሊዝ አሁን በስልጣን ላይ የሌሉ። 4 አዶልፍ ሂትለር $150 ሚሊዮን፣ ሀገር ጀርመን አሁን በስልጣን ላይ የሌሉ። 5 ሪጣይብ ኤርዶጋን $500 ሚሊዮን፣ ቱርክ አሁን በስልጣን ላይ ያሉ። የአረብ ሀገራት በሽር አልአሳድ $1.5 ቢሊዮን፣ ሶሪያ አሁን በስልጣን ላይ የሌሉ። 2 ሳዳም ሁሴን $2 ቢሊዮን፣ ኢራቅ አሁን በስልጣን ላይ የሌሉ። ከፍ ብሎ ከተዘረዘረው የመረጃ ዝርዝር መረዳት እንደሚቻለው በርካታ የሀብት መጠን ያላቸው ከስልጣናቸው በሞትም ሆነ የአገልግሎት ዘመናቸውን የጨረሱ የሀገራት መሪዎች ብቻ ናቸው። ሆኖም በስልጣን ላይ ያሉት የሀብት መጠናቸው የሚታየው የጥቂቶች ብቻ ነው። ይህ ለምን ሆነ ብሎ መጠየቅ ይቻላል። ስለዚህ ምክንያቱ በስልጣን ላይ ያሉት መሪዎች የሀብታቸው መጠን እንዳይታወቅ የሚያደርጉበት ዘዴ ይኖር ይሆን? በመጨረሻም አዲስ የሚለቀቁ ቪዲዮዎችን በትኩሱ ማየት እንድትችሉ ሰብስክራይብ እንድታደርጉ እንዲሁም ላይክ እና ለወዳጅ ዘመዶቻችሁ ሼር እንድታደርጉ እናስታውሳለን።